ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ትናንትና ብሩኬ አንድ ሀሳብ የመፍትሄ ሀሳብ ብሎ ያመጣውን ይዞልን ብቅ ብሎ ነበር። ከትላንት ወዲያ ደግሞ ሀይሚ ያው እንዳላረገዘች የተናገረችበትን ቪዲዮ ለቃ ነበር። ብሩክና ሀይሚ እቅድ ይዘው የሀይሚ እንኳን አለም የብሩኬ እቅድ ነበር። እቅድ ይዞ እቅድ ጠንስሶ ይሆናል ባለው መንገድ ሞክሮት ነበር። እንደማይሆን እንዳልሰራ ስታቅ ሀይሚ ለቀዋለች ማለት ነው። ግን ከባድ ነው ቤተሰብ። ግን መጀመሪያውንም ጨረቃ ፋሚሊ ገምቶ ነበር። እውነት ለመናገር ማንም የሚገርመው ያለ አይመስለኝም። ምክንያቱም 6-7 ጊዜ በየተገናኙበት ቦታ በየሄዱበት ቦታ 6-7 ጊዜ አብረን እንደር እየተባባሉ እምቢ የሚባባሉ ልጆች ናቸው አይደል? ኩሪፍቲ ቢሄዱ የሆነ ቦታ ቢሄዱ ምን ቢሉ አብረን እንደር የምትለዋ ፕራንክ አትቀርም ነበር። እሙሽ እንኳን ኖራ አይቀርም። ግን ደግሞ እንደማይሆን ደጋግሞ አሳይተውናል። እና እንዴት ከምን ተነስተው ለማርገዝ ወሰኑ የሚለውን በጣም አሳሳቢ ነበር። ብሩኬ ከዚህ በፊት ቃል ሲገባው ሲናገር የነበረውን ነገር እንደ ማፍረስ ይሆንበት ነበር። ምክንያቱም ከዚህ በፊት ተናግሯል። ሀይሚ እኔ ወንድ ነኝ፣ አንቺ ሴት ነሽ፣ አርግዘሽ ብትገቢ ቤት ስምሽ እንዴት እንደሚጠፋ ሳታገባ የወለደችዋ ልጅ ምናምን ብዙ ነገር እንደሚባል ስለማቅ ለቤተሰብሽም ውርደት ስለሆነ ያንን አላደርግም አልፈልግም ብሎ በግልጽ ተናግሮ ነበርና ብዙ ኦዲየንስም ሲገምት ነበር። ኧረ ውሸት ነው፣ ኧረ ውሸት እንደሆነ ንገሩን፣ አመረራችሁ እንዴ ምናምን ነበር ኮመንቱና እሱንም ሀይሚ ተናግራለች። ብሩኬ ግን ውሸትን ለማውጣት እየሞከርክ አንተ ውሸት እየሰራህ መሆን የለበትም። የምሬ ነው ቤተሰብ። እና ሀይሚ ያረገዘች የሚለው ሀሳብ እዩን አራርቶ ምናምን ያልከው ትናንትና እዩ ምትራራ ያለ ሰው ብታዝንልኝ ብዬ ነው ወደ ራሳችን ማስጠጋት አዝና ራርታልኝ በቃ ብትለቀነኝና ሀይሚን ብዬ ነው የሁሉ ነገር ሳረገ የነበረ ያልከው እኔ አያስማማኝ። አሁን ደስተኛ እዩን በኋላ የምታዝነው አሁን ደስተኛ ሆነ ነው። እዩ ህይወትህን ስትበጠበት ደስተኛ መስለ ነው የምትታየው አይደለም አይደል? አዝና የምትተው ቢሆን ድሮ ትተው ነበር። ሀይሚን አስረግጠ እንደምታፈቅራትና ያለ እሷ ኑሮ እንደሚከብድ ህይወት እንደሚከብድ ስትነግራት ያኔ ትፋታ ነበር፣ ትለቀህ ነበር። ኦኬ ኢትስ ኦኬ ኖርማል ነው፣ የልጅ ህይወት አለው በቃ አይሆንም ለኔ ብላ ትተው ነበር። ግን ደግሞ እንዲያዝና የምትፋታ አይነት ሴት አይደለችም። እስቲል ነው በጣም የተሳሳትክበት ያለው ነገር ይሄ ነው ብሩኬ፣ በጣም የተሳሳትክበት ነው። እኔ ብዬ የማምነው እንደዛ ነው። ራርታልኝ አዝናልኝ ምናምን ጠብቄ ነበር የምትለው ነገር አያስማማም። አዝና እዩ ኔቨር ቤተሰብ ኔቨር መቼም ቤተሰብ ከህይወታችሁ አትወጣም። እዩ አዝና እንደዚህ መቼ። ስለዚህ በቃ እንትን ሀሰን እኮ ያለው ነገር ልክ ነው። እኔ ላይ ቆፍጠን እንዳል ከእሷም ላይ ቆፍጠን በላለ ትላንትና ነው የታየ። ከዚህ በፊትም ሲናገር ነበር። አንተ ቆፍጠን ማለት ካቃተህና እዚህ ጋር ሀይሚ መታመም የለባትም አንተ ህይወትህን ማን ማስገባትና ማን ማስወጣት እንዳለብህ ግራ ገብቷል ሲል ነበር። ትክክል እንደሆነ ትናንትና አያር ሀሰን ቆራጥነት ለዩ እንደሚሰራ ገና ሀሰን የመጣ ቀን አይቼ እልል በሉ ቤተሰብ ብዬ ነበር። እልል በሉ ሀሰን ቆራጥ ሰው ነው። እውነታ መሸፋፈን የማያውቅ ሰው ነው። እንቅጭቅጫል የሚያወራ የተሰማውን ነገር እዛው ቁጭ የሚያደርግ ልጅ ነው። ብሩኬ ሆነ ሀይሚ ሆነ ሌላ ሰው ሆነ ጉዳይ ያልሆነ ልጅ ነው ስል ነበር። ሰምታችሁኛል ቤተሰብ። እና አሁን ብሩኬ ቢረፍድም ቆራጥ ሆኗል፣ ጀግና ወጥቷል፣ ወንድ ሆኗል። እና በቃ ከዚህ በፊትም መደረግ ያልነበረባቸውን ነገሮች አድርገሃል። ራስህ እያልክ ነው። አንዳንዴ የሆነ ነገር እውነት ለማውጣት ስል የማይደፈር የማይነካ ነገር ነካለው ብለሃል። አሁን በዚህኛው የነካው ሀይሚ ነው። ሀይሚ አሁን ምን እየተሰማት እንዳለ ማወቅ ከብዶኛል። እኔ ትናንትና ቪዲዮ ላይ ትመጣለች ብዬ አስቤ ነበር። በቃ ከአሁን መጣች ብዬ እየጠበቅኳት ነበር። ግን ደግሞ ልትመጣ አልቻለችም። እኔ ሀይሚ ምንም ብትወስን ማለት ነው። እኔ አሁን የኔ ሀሳብ አዲስ አበባ ሄዳ ቁጭ እንድትል ነው። በቃ እሱ ያለበትን ጣጣ ጨርሶ ይምጣ። በቃ አንቺን እንትን ሊልሽ ሊያረጋጋሽ ውስጥሽን ሰላም ሊሰጥሽ አልቻለም። ሀይሚን እየተለማመጠ አንቺን ጥፋተኛ እያስመሰለ ምናምን ብዙ ቆይቷል። ስለዚህ አሁን አዲስ አበባ ሄደሽ አንቺ ቁጭ ብለሽ እፎይ ብለሽ የምትቀመጭበት ታይም ነው። አዲስ አበባ ቁጭ ብለሽ ራሱ አስተካክሎ ይምጣ። አንቺ ሲያስተካክል ቪዲዮ ማየት ነው ስራሽ። እኔ ምንም ብትወስኝ ሀይሚ አሁን ራሱ ብሩኬ እንዲቆራጥ ነው እንኳን አይቼው ምንም ብትወስኝ ከጎንሽ ነው። ምንም ብትወስኝ ምክንያቱም ብዙ በቃ ብዙ አስብሎሻል። አርግዛ ላይ ተብሎ ቤተሰብ ብታጀራ ሲወራ የነበረው በጣም ብዙ ነው። በጣም ብዙ ነገር ነበር ሲባል ስለ ሀይሚ ሲባል የነበረው። ወንድ ልጅ ወንድ ነው የሚባል ነገር አለ። ገባችኋል?
አንድ ወንድ ለምሳሌ እኔ ከ10 ሴት ጋር ብተኛ ሰፈር መጥቼ ጀለሶች ምናምን ቢሰሙ አካባቢ ቢሰማ እኔን እንደ ጀግና እንጂ እኔን እንደ ባለጌ አይነት ነገር የሚያየኝ ሰው የሚስለኝ ወንድ የለም። በወንድ ዘርፍ ነው የሚነገር ማንም እኔ ጀለሶች የሰፈር ሙሉ ጀማ ማንም እንደንትና አያየኝም። የሚቆሻሻ እንደዚህ አይደረግ ምናምን አይለኝም። ጀግና ነው የሚለኝ። ኧረ ጨረሳቸው እኮ ምናምን ነው የሚባለው። ሴትስ ከሁለት ወንድ ጋር ብተኛ እቺ ቆሻሻ እቺ ውሻ የማትባለው ነገር የለም። አያችኋ ለሴትና ለወንድ የሚሰጠው ስም እኩል አይደለም። ሃይሚ ብታደርግ ሃይሚ እንጂ የምትሰደበው ብሩኬ አይደለም። ክብሯን አትጠብቅም ነበር ወይ? እዛ ከመጋደማ በፊት ራሷን አትቆጣጠርም ነበር ወይ ነው የምትባለው። ገባችኋ? ከመጋደማ በፊት ራሷን መቆጣጠር ትችል ነበር። እቺ ውሻ ነው የምትባለው። ስለዚህ ማንም ለሴትና ለወንድ እኩል አይላችሁም። ቤተሰብ እኩል ቤተሰብ አጠብቁ እኩል ማንም ወንድ ማንም በቃ ወንድና ሴት እኩል አይላችሁ። በዚህ አይነት በክብር ጉዳይ ማለት ከወንድ ጋር ተኛች አልተኛች በሚለውና አርግዛለች አላረገዘችም በሚለው ማንም እኩል አይላችሁ። ስለዚህ እንዴት ነው የምታስቡ? ሃይሚ እንዴት ነው የምታስበው? ብሩኬ ሃይሚ እኮ ብዙ ተሰደበች፣ ብዙ ተባለች፣ ብዙ ተወቀሰች። ባያረገችው ነገር እንግዲህ ስሟ ጠፍቷል። ግን ደግሞ የሁሉ ነገር ተቀብላ ችላ የሆነችው ሃይሚ ስለሆነች ነው። ቤተሰብ እሱን ብሩኬ የተረዳ አይመስለኝም። እኔ የትኛውም ሴት የወለደችው ጨረቃ ፋሚሊዎች የትኛውም ሴት እንደ ሃይሚ ታግሳ እንደ ጭራሽ ስሟ እስኪጠፋ ድረስ ምናምን ሳታገባ እርግዛ ምናምን መጀመሪያውን እኮ አብረው እንትን ማለታቸው ማደራቸው እኮ በጣም በቃ ገርሞን ነበር። አረገዘች ሲባል አረ ጨረቃ ፋሚሊ የምናውቃቸው እኛ ወዳጆቻቸው ገርሞን ነበር። ግን ደግሞ የማያውቅ ሰው ጨረቃ ፋሚሊ ያልሆነ ሰው ግን ሲሰድባቸው ነበር። ሃይሚ ስፔሲፊካሊ ሃይሚ በጣም ስትሰደብ ነበር። ያ ሁሉ የመጣው ለብሩኬ ካላት ፍቅርና ካላት እምነት የተነሳ ነው። ግን ደግሞ እንዴት እንዲህ ይሰራል ብሎ እንዳሰብ አላውቅም። ሃይሚ ስላረገዘች እዩ ልትፋታ ቤተሰብ የዋህነት ነው በቃ። እኔ ሙሉ ለሙሉ ምለው የዋህነት ነው። እዩ ከህይወታችን እንዲህ በሰላም ትወጣለች ብሎ ከታሰበ በጣም ሞኝነት ነው። በጣም እና የማይመስሉ ነገሮች አሉ። ብሩኬ እየወሰናቸው የነበሩ የማይመስሉ ነገሮች አሉ። ከመጀመሪያው ቀን ጀምሮ መወሰን ይችል ነበር። ከመጀመሪያው ቀን ጀምሮ እንዲቆራጥ መሆን ይችል ነበር። መለሳለስ አይገባውም ነበር። ከዚህ በፊት አርግዣለሁ አላረገዝኩም ምናምን በሚለው ራሱ በቃ ልጁ ይወለድ ተብለው ተስማምቶ አዲስ አበባ የሄዱ ሰሞን የነበረው እኮ የሚታዘን ቢሆን በርህራሄ ቢሆን ያን የተራራ ነበር። እንዴ አንተ እየራራህላት ሃይሚና የመልካም የመቃጠር ዘመን ምናምን እያለች እየተናገረች እንዴት ነው እኔ የምወዳት ሴት ስትነካ እንደዚህ ደስ አይለኝም። አንተ ግን መልካም የመቃጠር ዘመን ብላት እንኳን እየሄደች ምንም አልመሰለህም። እንደ እንትን ደርቀህ ነው የቀረው በቃ እሱ ኖርማል እና መታ ስታቅፍ አቀፈችኝ እንጂ እኔ ምን አደረኳት ምናምን እንዳልታቀፍ ማለት እኮ ያንተ ነው። ሀሳን እኮ በጣም ምን ጀግና ሙሉ ለዚህ ነው ብትስምም ሳመችኝ እንጂ መች ሳምኳት ልትል ነው አሉ። አብረን ተኛ ምትል ወይ ብተኛህም እሷ ተኛች እንጂ ነው የምትተኛዋት። እንደዛ ነው የሚመስለው። ልክ አይደለም። ያውን ቆራጥነት ደግሞ እኔ መጥፎ ሰዓት ነው የምለው። ቆራጥ ሆነ ልጁን መውሰድ መጥፎ ሰዓት የምሬ ነው። ቤት በጣም ብዙ ነገር ያስመስላል። የዲኒ ውጤት ይዛለች። ከዛ እንደገና ልጇንም ልጅ ስርቆት ብላ ደግሞ ነገር ደግነቱ አንተን ስለምትወድ ሃይሚ ካጠገብ ስለሌለች አንተን የመክሰስ ፍላጎት ይኖራታል ብዬ አላስብም። አንተ ላይ መጥፎ ነገር ማድረግ ፍላጎት ይኖራል። ምክንያቱም ይሄ ሁሉ የምትታገለው ለአንተ ነው። አንተን መጥፎ ነገር ማስደረግ አትፈልግም። ሃይሚ ብትኖር በሰዓቱ እሷ ነች ብላ እሷ ላይ ጣቷን ትቀሰር ነበር በእርግጠኝነት ቤተሰብ እና ከዚህ ነገር ገለል ማለቷ ራሱ ለሃይሚ ትልቅ ሰላም ነው ቤተሰብ በጣም ትልቅ ሰላም ነው። ምክንያቱም በቃ እንደዚህ ነው ጉዳይ ውስጥ መግባት የለባትም። እዩ የሚወስባት ሃይሚ ስታይ ነው የምትነጥቀኝ ልጅ ነች እንዴ ምናምን እያለች የምታስበው ከብሩኬ የምታፋታኝ እኮ እቺ ነች ምናምን ብላ የምታስበው ሃይሚ ነው። ስለዚህ ሃይሚ ያለ መኖሯ ለሃይሚም ሰላም ነው። ምን አቃጠላት ደግሞ ቤተሰብ እስከዛሬ ተቃጠለችው ይበቃል። እዩ መታ እየፎከረችባት ምን እያለቻት ምናምን እስከመቼ ኖሮ እንዴ? እንደዚህ እኮ አይቻልም ቤተሰብ። ማንም ሴት አትችላችሁም እንዴ? አይሆንም። ብሩኬ በተለይ የመፍትሄ ሀሳብ ጠፍቶበት ታይሚንግ እያቀያየረ ማንም አያምነኝም ይላል። እኔ ለምን እንደሆነ አላውቅም። በመጀመሪያ ደረጃ ማለት ነው ብሩኬ መታመንህን አለመታመንህን ለማወቅ ነገሩን መናገር ያስፈልጋል።
ከዛ በኋላ ካልተረዱ ወር ካላመኑ ማንም አያምነኝም እኔ እናገራለሁ እውነት እነግራቸዋለሁ አያምኑኝም ማለት ይችላል። ሳትናገር ማንም እምነት የለውም በኔ ምናምን መቻወክ ይመኑ ሃይመኑ መናገር እኮ ግድ ነው። ዲኒ ይዛለች ምናምን ተያዝ በጣም ብዙ ነገሮች አሉ። ታጀራ ዲኒ እንደማይሰጥ አዲስ አበባ መስደገም እንደምትችል ምናምን ነግሬያለሁ ከዚህ በፊት። እሺ ልጅቷን ወሰድክ ምን ጥቅም? ከዛ ልጄ ናፈቀች ምናምን እንትን በለኝ አገናኝ ልጄን ምናምን በቃ እወጣለሁ ከህይወትም። አንዳንዴ ምንም የሚባል እንትን አለ መሰላችሁ የምሬ ነው። እሾህን በእሾህ የሚባለው ነገር በቃ እዚህ ጋር እሷን እሾህ ነች አይደል? እንደ እሾህ አክት ማድረግ የነበረብህ ድሮ ነበር። ፊት ባሰጣት ባታጨማልቃት ሃይሚን እንደፈለገች እንድትናገር ባታረጋት ኖሮ ይሄ ሁሉ ጣጣ ውስጥ አትገባም ነበር። ኦኬ እሺ ልጁ እንድንገርሽ እውነት ልጁ የኔ አይደለም አልካት አይደል? በጣም ጸዴ ልጁ የኔ አይደለም አልካት አይደል? እዛ ትናንትና እንዴት ነው ያንተ ያለው ነው? እስኪ እንዴት ነው ያንተ ያለው ነው? አላናቅማ አብረን እኮ ሳንተኛ እንዴት ነው የሚወለደው? አንቺ ያምምሻል አላልክም አያህ ብሩኬ አላልክም። ያንን ነበር የምንፈልገው እኛ ያንን ነገር ያንን ቃል በቃ ሙሽ ትሙት እኔ አብሬያት አልተኛውም የሚለው ቃል ከሰማ ማንም ያምናል። ቤተሰብ ሁላችንም እናምነዋለን። እኔ አውቃለሁ ሁሉም ፋሚሊ ሙሽ ትሙት ካለ እንደሚያምነው አውቃለሁ አይደል? እኛ አጠገብ ያለችው ሃይሚ የፈለገ ቢጣሉ ሙሽ ትሙት አላረኩም ካለ ወይ ማርያምን አላረኩም ካለ እንደሚታመን ግልጽ ነው። ሃይሚ ጨረቃ በፋሚሊም ያምነዋል። ግን እሱ እንደዛ እያስረዳ አይደለምና ማንም አይረዳኝም ማንም አያምነኝም ምንም እኮ አይጠቅመንም ብሩኬ፣ ምንም አይጠቅመንም። አንተ መተህ ፊት ለፊት በግልጽ ስታስረዳን እኛ እንመናንመን የኛ ውሳኔ ነው አይደል? ከዛ በኋላ አይተህ ውሳኔያችንን አይተህ ማንም አያምነኝም ማለት ትችላለህ። ያምነኛል ሰው እኮ ያምነኛል ማለት ትችላለህ።